ሙስሊም ከሆነ ቁርአን እንዲቀራረስ ነው እናደርገው መድኃኒት ይሄ ማረጋጊያ ዲቶክስ ሜዲኬሽን እየተሰጠ ኦርቶዶክስ ከሆነ ይኸው ፕሮቴስታንት ከሆነ መዝሙር ይከፈትላቸዋል መጽሐፍ ቅዱስ አላቸው አለ እነሱም ክፍል እንዳለ ቁጭ ብሎ እንዲዘምሩ እናደርጋለን። እንግዲህ እስካሁን እኛ ከ2000 በላይ ወጣቶች ወንድ ወጣቶች ገብተው ወጥተዋል እኛ ጋር እነዛ 2000 ከፈተኑ ይበላት ነው ሁለት እህቶች ይፈተኑ እንግዲህ 3 ወሩ ነው እንደፈለገ ይወጣል ሱቅ ይሄዳል ምን ይላል ሶፋን ይመሳት አይመሳት እንዴ መስስ ሱሳን የለም ማለት ምንም አልቀመስም ሳይፈልጉ እየተሳቡ ስለሆነ ሳይፈልጉ ተገውተው እየገቡ ስለሆነ ችግር ውስጥ እየተከተቱ ስለሆነ ልጆቻቸው ምን አይነት ጓደኛ እንዳላቸው ቢያጠኑ ልጆቻቸውን ቢፈትሹ ያው ለቤት አታስቢ እናቴ ነኢማ ሁሉ ነገር ጎጆ ታውጣናለች በላት ብየዋለሁ አልካት አልካት በላታችሁ ሰላም አንዳንዴ በጣም ደስ ይለኛል በቃ እሱ ነው የሚያሰራኝ በጣም ያረካኛልና ይሁን እኔ እንጃ እንዴት አድርጌ እንደምገልጽልህ አላውቅም በቃ ከልጆቼ ጋር ያለኝ ግንኙነት በጣም አሪፍ ነው አገግመው ጥሩ ስቴጅ ላይ ያሉ ልጆች በጣም ብዙ ናቸው በጣም ብዙ ይታላችሁ በየመግባቸዋለን በየሁለት ቀኑ አላቸው እነሱ የራሳቸው ምግብ አላቸው በየሁለት ቀኑ በጣም በመጠኑ ነው የምናደርገው ብዙ ካረግንላቸው ብዙ ከበሉ ይሞታሉ አይደለ ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሐሳብ ካላችሁ ደግሞ በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። ቅናሽ በሳር ቤትና በአዋሪ ሳይቶቻችን ላይ ይዘንሎት ብቅ ብለናል። ከ80 እስከ 153 ካሬ አማራጮችን አቅርበንሎታል። ከ35% እውነተኛ ቅናሽ ጋር 20% ቅድሚያ በመክፈል ቀሪውን 80% በግንባታ ሂደት ለ3 ዓመት ውስጥ ያለምንም ዋጋ ጭማሪ የሚከፍሉበትን ምቹ አከፋፈል አዘጋጅተንሎታል። ልብ ይበሉ፣ ውላችን በኢትዮጵያ ብር ነው። እንዲሁም ምንም አይነት የዋጋ ግሽበት አይመለከተውም። ቅናሹ ለተወሰኑ ቤቶች የወጣ ስለሆነ ለቢሮ ወይም የሳይት ጉብኝት ለማስያዝ በ0909 6698 ይደውሉ። ሰላም ወዳጆቼ እንዴት ሰምታችኋል? እነሆ አሁን የሚገኘው ጦር ኃይሎች አካባቢ ነው። ነይማን አስታውሳችኋት በተለያዩ ምክንያቶች የአእምሮ ህመም ያለባቸውና እንዲሁም ለሱስ የተጋለጡ ወገኖችን በመሰብሰብ ከሱሳቸው እንዲያገግሙ እንዲሁም ከአእምሮ ህመማቸው ፈውስ እንዲያገኙ የምታደርግ እህታችን ናት። እዚህ ጦር ኃይሎች አካባቢ አዲስ ቤት ገብቻለሁና እስኪ መተህ ጎብኘው ስላለችኝ ዛሬ ወደዛ እያቀናሁ ነው። ይህ ጦር ኃይሎች አካባቢ የሚገኘው ይመለከተኛል አዲሱ ግቢ ነው ማለት ነው። እስኪ አብረን እንዘልቃለን። ውስጥ ምን እንዳለ አብረን እንመለከታለን። አብራችሁን ቆዩ። እዚህ ቤት ሰላም ቤት ለምቦሳ ብለናል። ሰፊ ነው በጣም አዲስ ቤት ይመስላል። ወፎቹ እየተቀበሉ ከዛ ጭልቅልቅ ካለች ቤት ወጥተሻል። አልሐምዱሊላህ ምን ነው ያልጠየኩሽ ታስታውቃለሽ? አልጠፋችም። ጠባሳ የማዳርሽ ፕሮግራም ላይ ድንኳኑ ተነስቶ ቂም ነበረበት መሰለኝ ንፋስ ያነሳው ድንኳን ነበር ግን ተፍ ያለ አይዞን አየሽ ቀይ መሆንሽ ነው እንደኔ ጥቁር ብትሆኚ አያሳውቅም። እንዴት ነው በጣም የሚያምር ግቢ ነው ደስ ይላል። ምንድን ነው የምታሳይን አሁን? ከየት ነው የሚጀመረው? በለ ዋው ነይማ እህታችን በርታለች። እንግዲህ ተመልካቾቻችን በጣም ብዙ ነገር ነው የተቀያየረው። እኔ ራሱ አሜዚንግ ደስ ይላል። እስኪ ምንድነው እስኪ ያሳየን እስኪ ምንድነው? ቦታኒካ ጋርደን ለማድረግ እየተሞከረ አንበሳና ነብር ብቻ ነው የቀረው። በለኝ ወፎች በጣም ነው የምወደው። የአውስትራሊያ ወፎች አሉ፣ ፓሮቶች አሉ። ካልገቡ ቤታቸው ውስጥ ከሀገርሽ ነው ያመጣሻቸው? እንደዚህ ያልኩኝ ከአውስትራሊያ ነው ውድ ናቸው እነዚህ? በጣም ውድ ናቸው። ያው እንግዲህ መስኮት ላይ አውጥቶ እያየን ነው አየማለ እናቱን አይተው ነው በቃ ናፍቆሽ። በጣም ነው። ስንት ወፎች ነው ያለሽ? 6 ወፎች ናቸው አሁን ለጊዜው ያሉ። ወደፊት እንግዲህ ደግሞ ሲወልዱ እየበዙ ይሄዳሉ። የሚያምር ቤት ተሰርቶላቸዋል። ልጆችን በጣም ኢንጆይ ያደርጉታል አይደል? ምንድነው ምክንያትሽ? ነው ድምለሽ ነው ወይስ ደስ ስለሚልሽ ነው ወይስ ደስ በጣም ይለኛል? እንግዲህ ከአእምሮ ህመም ጋር የተያዙ ልጆች አሉ፣ በሱስ የተጠቁ ልጆች አሉ። ያው እንደው ተፈጥሯዊ ነገሩን ለመፍጠር ፈልገሽ ነው ወይስ? በተፈጥሮ ነው ወዳለው። ተፈጥሮ በጣም ነው ወደው። እናቴ በጣም ነው ወፍ የምትወደው። ወፎች አሞራዎች በቃ እኛ ጓሮ ከመጣ
ምግብ አለ የወፍሩት እናቴ በጣም ተወዳጅ ከድሮ ማለት ነው። ኤፍሬም እንግዲህ ኤፍሬም ና የት ጠፍተህ ነው? እንዴት ነህ? ኤፍሬም ከማገገሚያ ወጥቷል። ወጣ እንዴ? ሰራተኛ ነው ዛሬ ሊዘይረኝ ነው እንዴ? ሰላም ይለኝ እንዴት ነው? ወጣ እንዴ? በቃ ቻልክ? ሲታወራን አለ እንዴ? ሚስት አገባ ወይስ ከ እስቲ ቆይ ጠይቀዋለሁ። አግብቶ ነው የት ነው ያለው? ዋው እናወራለን። ወፍ አለ፣ እዚህም ደግሞ ሌላ ነገር አለ። ይሄም ሜካኒካል ነገር ይመስላል። አዎ ያው ተፈጥሮ ለማስመሰል በጣም ተሞክሯል። እና ልጆቼ ብዙ ጊዜ እንግዲህ አብዛኛው ሚኒመም 3 መንዝ እኔ ጋር ይቆያሉ። ኢየሱስ ማገገም እና ሁሌ አንድ አይነት ከለር ስታይ ጨንቃል። ሰፋ ማለቱም እንደዚህ መንቀሳቀሻ መኖሩ ምናምን ያው በፊቱ ዘነበ ወርቅ የነበረው ጠባብ ነበረ። ሁሉ ነገር ትንሽ ሁሉ ነገሩ ከማደሪያ ክፍላቸው ጀምሮ እያንዳንዱ ነገር መጥቶ በቃ ራሱን የጠበቀ G+ ነው 8 ዋው አንተ መምጣት ትችላለህ። እኔም እዚህ አንድ ክፍል አንተ መምጣት ትችላለህ። ሪሳይክል ነው የሚያደርገው። ሪሳይክል ያደርጋል። ላይስ አለው። አይተው ሁሉ ይኸው ድንጋዩን አይተዋል። ኔቸር ይመስላል ይሄ ድንጋይ እኮ እቺ አንቺ ዋሰ ድንጋይ መስል ይሄማ ይሄ ምንድነው? ይሄ እንትን ነው ፋይበር ነው። ግን ሲሰሩት በጣም ተጠብቆ ነው የሚሰሩት እና በጣም ነው የሚሰሩት። በጣም ደስ ነው ለየት ለማድረግ ነው። አሁን ምንድነው ከዛኛው ከነበረው ማሻሻል ልጆቹም እዚህ ሲቆዩ የሚያዩት ነገር ወጣ ሲሉም የሚናፈሱበት ነገር በጣም አሪፍ ነው። እቺ አሁን ገና ሰርተን አንጨረስናትም። እዛ አካባቢ ያለውን አሳይሃለሁ። የኮፊ ቦታዎች ነው እናርጋቸው ቡና ዛፍ ምናምን ተከል በቃ የሌለ ነገር የሀገራችን ቡና በጣም ደስ ይላል። ሴሪሞኒ የቡና ሴሪሞኒ ከእንደዚህ አይነት ጋር ደጋ ከእንደዚህ አይነት ነገር አሁን እዚህ አሳዎች አሉ። የሚያማምሩ ከለርፉል የሆኑ አሳዎች አሉ። አርቲፊሻል አይደለም አይ ይሄ ታላችሁ እንመገባቸዋለን። በየሁለት ቀኑ ምግብ አላቸው። የእነሱ የራሳቸው ምግብ አላቸው። በየሁለት ቀኑ በጣም በመጠኑ ነው የምናደርገው። ብዙ ካረግንላቸው ብዙ ከበሉ ይሞታሉ አይደለ? አሁን እስካሁን ምንም አልሞተብሽም? አልሞተብኝም። አልሐምዱሊላህ እንደሚያምሩ ያቸው በጣም ከለርፉል ናቸው። ስንት አሳ ነው ያለሽ? ቁጥሩ 15 እነዚህ አሁን ያድጋሉ አይደል? በሳይንስ ጨምራል። በጣም ይቆዩ በጣም ይቆያሉ። ያው ያድጋሉ ይባላል። አንተ አያስታውቁም? ምንም አያስታውቁም፣ ግን ያድጋሉ። ግን እዚሁ ይራባሉ። እዚሁ ይራባሉ። እድገታቸውን ይጨምራሉ። እድገታቸውን ይጨምራሉ። በጣም በረዥም ጊዜ ማለት ነው። ዋው ወይ ነው የማማ ለውጥ በጣም ለውጠሽዋል። የሚገርም እኛም እዚህ ስለምንሆን አእምሯችን በቃ ይሄ ስራ ትንሽ አንተን ይወስዳል ይጋባል ይባላል። አሁን እንግዲህ አሁን የረመዳንም ስለሆነ የማፍጠሪያ ቦታ ነው። በዚህ መልኩ ተዘጋጅቷል። ብዙ እንግዶች ሰፊ ነው በጣም እንግዲህ በኋላ እናየዋለን። የማፍጠሪያ ሰዎች እንግዲህ ሲገቡ እናየዋለን። እናመሰግናለን። እንዴት ነሽ ታዲያ? እንግዲህ እንደምታየው ከአንድ አመት በኋላ ተመልሰን ተገናኘን። አልሐምዱሊላህ ያው ጊዜው ይሄዳል። ሮጠ ሁሌ ስመጣ ግን እኛ ቤት ለውጥ አለ። አዲስ ነገር አለ። ኔክስት ደግሞ ኢንሻአላህ አይኔ እንደው በራሳችን ቤት ላይ እስኪና አዲሱን ቤት ጎብኘው ስትይ ምን አዲስ ነገር ይኖረው ይሆን እንዴ ምናምን ብዬ ገና ስመጣ ከህንጻው ነው በእውነት በጣም ይገርማ። በጣም አሪፍ ነው። ከታች ስትመጪ ይታያል። አንደኛ ቦታው ቅርብ ነው። በፊት እዛው ዘነበ ወርቅ ዳገቱ በጣም መኖሪያ ቤት የነበረ እሱ እኮ በቃ ማህበረሰቡ መሀል ላይ እኮ መኖሪያ ቤት ነው ራሱ ሪሃብ ሴንተር ያደረኩትና ግን አንደኛ ለነጻነቱ ጥሩ ነው። በጣም አሪፍ ቦታ ነው ያለው። ምን አዲስ ነገር አለ? እስኪ በአንድ አመት ውስጥ ሲከሱን ጀምር እስኪ። እንግዲህ ያው ምርቃቱን አይተኸዋል አይደል? በጣም አስፈኔ ዛሬ እንግዲህ የኢፍጣርን ፕሮግራም እንደዚሁም ደግሞ የማስመረቅ ለማስመረቅ ፈልጌ ነው። ምን ነይማ የራስሽን ቤተሰብ ሲጂ ነው እንደምታስመርቂ እንዳትለኝ። እንዲመረቅ የፈለኩት ለምንድን ነው? እኔ እንደምታይ ሴት ነኝ። እስካሁን ኦልሞስት 4ኛ ዓመታችን ነው ይሄንን ስራ ስንሰራ የነበረውና በ4 ዓመት ውስጥ 2 ሴቶች ብቻ ነው የተቀበሉት። 2 ሴት እና ስቀበላቸው ሁለቱም ሴቶች ሲሪየስ ኢሹ ነበረ። አንደኛዋ በጅብ ተበልታ ጎዳና ላይ ወድቃ አግኝቻት በቃ የግድ ነበር። ምንም ላረጋታችንም አእምሮ ህመምተኛ ናት። ለማንም አልሰጣትም። እንደው ሪሃብ ሴንተሩ ባይመችም በቃ ከኔ ጋር አረጋታለሁ ብዬ እሷን የተቀበልኩት። አንደኛው ደግሞ ተደፍራ እርጉዝ ነበረች። ኦልሞስት የ7 ወር እርጉዝ ናት። በቃ ጨለማ ውስጥ ተኝታ ነው ያገኘኋት እና የግድ ስለነበሩ እነዛን ሁለቱም አእምሮ ህመምተኞች ናቸው። ሁለቱን ተቀበልኩኝ። በሁለቱ ያየሁት ፈተና ተሚል ነገር ከባድ ነው። የሴቶች እንግዲህ እስካሁን እኛ ከ2000 በላይ ወጣቶች ወንድ ወጣቶች ገብተው ወጥተዋል። እኛ
እነዛ 2000 ከፈተኑ ይበላት ነው 2 እህቶች ይፈተኑ። ፋሲሊቲው የተለየ ነው፣ የሚያስፈልጋቸው ነገር የተለየ ነው። ብዙ ነገራችን በተፈጥሮም ስለምንለይ ማለት ነው። እና ለዛ ፈራሁትና ይሄ ነገር ይቅርብኝ። ይቅርብኝ ሳይሆን በቃ የሆነ ነገር መመቻቸት አለበት። እንደዚህ ልክ ለወንዶቹ እንደዚህ እንደጀመርኩት የሚጀመር አልነበረምና ጥርሴን ነክሼ ነው እስካሁን የቆየሁት የነበረው። ይህን ህንፃ ግን ስከራይ አንደኛው ትልቁ ፐርፐዜ ለሴቶች ጀምራለሁ ብዬ የሴቶችን ስለምጀምር እሱን ነው ማስመረጥ። መጨረሻው እንዴት ሆነልሽ? የነዛ ልጆች ያ ወለደች አንደኛው አልሐምዱሊላህ ወልዳ ቤተሰቦቿን አፈላልገን ጅማ አካባቢ ነበር የምትኖረው። በጣም ብዙ ተሰቃይተን ማለት ነው ቤተሰቦቿን አገኘን። የሚገርም በኋላ ባክ እንትናን ሲሰማ ነርስ የነበረች ልጅ የሚወዳት ክዷት በቃ ብዙ ታሪክ የነበረው ነበረ። ትንሽ አሰቃየችኝ፣ ግን ቤተሰቦቿን አገኘን፣ ለቤተሰቦቿ አስረከብን እሷን ማለት ነው። እቺኛውም ጅብላትም እንደዚህ ተመሳሳይ እሷንም ቤተሰቦቿን አድራሻን በኋላ ወደ አእምሯቸው ሲመለሱ ኬት እንደመጡ ማን እንደሆኑ ምናምን ይናገራሉ። ልጇን አገኘን፣ እሷ ከልጇ ጋር አገናኘናት። እንደውም ልጇን መጣ ከልጇ ጋር ኦልሞስት ወደ 7 ወር እኛ ጋር ቆይተው ልጇም የልጅ ልጇም ያቺ በጅብ የተበላችው ልጇም የልጅ ልጇም እኔ ጋር ነበሩ። ቆይተው መጨረሻ ላይ ካገኘች በኋላ እራሷ መሄድ ፈለገች። አሰናበትኳት። ግን አድካሚ ነበር፣ በጣም ከባድ ነበር። ተፈትኛለሁ በእነሱ ሁለቱና ለዛ ነበር እስካሁን የዘገየሁት። እና አሁን በክራይም ቢሆን ማስመረቅ የፈለኩት ለሴቶች በቃ ይመለከተኛል እየጀመረ ነው የሚለውንም ለማህበረሰቡ ለመግለጽ የምንወዳቸው ኡስታዞችን ተገኝተው ያው ሪባን ቆርጦልናል ኡስታዝ አቡበክር አህመድ እና አልሐምዱሊላህ ጥሩ ነበር። በጣም ደስ ይላል። በዝግጅቱም ላይ እኛም ስለነበር ጥሩ ነበር። በጣም በርካታ የዚሁ የታማሚ ቤተሰቦች የነበሩበት ይመስለኛል እና የአንቺም ወዲያ ወዲህ እየተዋከብሽ ነበር። ኤፊ ወንድማችንም አለ ዛሬም አብሮና ያለው። ኤፊ እንዴት ነህ? ሰላም ነው። ከወጣ እንደ ከይመለከተኛል ምን ያህል ጊዜ ሆነ? አሁን ወደ 3 ወር። 3 ወር? ምን እየሰራ ነው? ጥበቃ አይደል? እንዴት ነው ታዲያ ስራ? አሪፍ ነው፣ ቆንጆ ነው። የት ነው የምትጠብቀው? ጥበቃው ዘነበወርቅ የት? ዘነበወርቅ ነው ጥበቃ። ምን ነው ዘነበወርቅ የት? የምን ነው የምትጠብቀው? እንጀራ ቤት። የማን ይመለከተኛል? አዎ እንደዛ በላ ማን ወፍ ዝር አይልም? እንጀራ ቤት ነው የሚጠብቀው። ወፍ ዝር አይልም ማለት ነው። አንተ ሙከራ አልተደረገም ለመዝረፍ? አረ በጣም ታጣቁሞ ይበላል። ታጣቃለ ሰው መጥቶ ምናምን ይዛ ትጣላ እንዴ? አንድ ቀን በምን ተጣላ? ምንድን ነው ምክንያቱ? የሆነ ድንበር አልፎ መጡ። ድንበር አለፈ? ባውንደሪን ተሻገረ። እዛ ምን ተደባደብክ? ተያዝክ እንዴ? ተያዝን። ተገላገል። ምን ያልከው? መግባት አይቻልም። ውጣ ብለህ እና ተደባደብክ በቡጢ? አላህ ተረፈው። በቃ ጉድ ሰርቶኝ ነበር። ኧረ ሰርቶኝ ነበር። አይፊ አትደባደብ እንዴ? በህግ አምላክ አትልም እንዴ አንተ? ያው መጀመሪያ ማስጠንቀቂያ ሳይሰጠው ይቀራል ብለህ ነው? ሰጥቶታል እኮ መጀመሪያ። እንዴት ነው ጤንነትህ? አሪፍ ነው፣ ተሻሽሏል። ቅድም እኮ ለምን እንደ የሚስት ጉዳይ ምን ደረሰ ብዬው ነበር ከካሜራ በፊት። እሺ ከዚህ ስወጣ ነው አለ። ከዚህ ስወጣ ማለት ኦልሬዲ እኮ ከሚመለከተኛል ነው ወጥቷል ማለት ይችላል። ስራ እየሰራ ነው። ካንቺ መራቅ አልፈለገም ይመስለኛል አይደል? እሺ አሁን ወጥቷል እኮ ያው ይመለከተኛል ላይ ጥበቃ የስራ እንደዛ ወርክሾፕ ላይ ከማገገም ኦልሬዲ ወጥቷል። እንግዲህ ከማገገም ከወጣው 3ኛ ወሩ ነው። ግን እዛም ሆኖ በጣም እንከታተለዋል። አለቀቅነው። ሳይካትሪ ልክለታለሁ ሁሉ ይመጣል አይደል ዶክተር? በየቀኑ ይመጣል አይደል? ዴይ ቱ ዴይ ሳይካትሪ ልካለሁ እዛው ባለበት እንዲያዩት ማለት ነው። እንግዲህ 3 ወሩ ነው። እንደፈለገ ይወጣል፣ ሱቅም ይሄዳል፣ ምንም ይላል። ሱፋን ይመሳታይ እንዴ ነው ሱሳ የለም ማለት ምንም አልቀመስም። በቃ ነፃነት አለው እንደፈለገ ይወጣል። ከዚህ ሰውነትም እየጨመረ ነው። ስፖርት ስራ እንጂ ወፈር አይደል? እንጀራ ቤት አይደል እንደሚጠብቀው ዳቦ ቤት ነው ምናምን። ዳቦ እንትን አለ እንዴ? ዳቦ የለም፣ እንጀራ። ደስ ይላል በጣም። እና የሚስት ጉዳይ እያሰብክበት ነው? አግኝቻለሁ ብሎኝ ነበረ። ምን እንደደረሰ አላወኩም። ምን ደረሳችሁ? በደንብ እያወራህ ነው አይደል?
እያወራህ ነው አይደል? የተጀናጀን አረጉ ምን ለምትላት አሁን ያው ለቤት አታስቢ እናቴ ነኢማ ሁሉ ነገር ጎጆ ታውጣናለች በላት ብየዋለሁ። አልካት ግን አንቺ በጣም የምትወጂው ነው እንግዲህ ለብዙ ጊዜ አንቺ ጋር ቆይ አይደል? ከሌሎቹ በተለየ ባባሮ ራሱ አይደለም ሲያናድደኝ እኮ አንዳንዴ አባረዋለሁ። አልሄድም ብለኝ የት ነው የምሄደው? የትም አልሄድም ትላለህ? አዎ ሲያናድደኝ አንዳንዴ ያው ትንሽ ይደባደባል ምናምን ተው ነውና ተው ግን ከዚህ ቤት ምናምን ብዬ አልሄድም የትም ይላል። አሁን ምንድን ነው ያለበት? አሁን አመንኩት። አሪፍ ነው ያው ለቀነው ያለነው ለቀነዋል። የተወሰነ ጊዜ መጀመሪያ ለመሞከር ዝም ብሎ ያዝለቀቅ እያደረግን አየነው እንዴ አሁን በቃ ወርክሾፑ ሌላ ጥበቃ የለም እሱ ብቻ ነው ያለው። አሁን ይሄ እንዳየኸው በጣም ትልቅ ህንፃ ነው። ብዙ ጥበቃ ያስፈልጋሉ። ሴኩሪቲዎች በሙሉ እዚህ ነው ያሉት። ኤፍሬም ወጥ ቤታችን በሙሉ እዛ ነው ያለው። በሙሉ የእንጀራ ቤት የሚልህ በሙሉ ሪሶርስ እዛ ነው ያለው። ከዛ ተሰርቶ ነው በሙሉ እዛ ነው ያለው። ከዛ ተሰርቶ ነው የሚመጣው። እሱ ነው የሚጠብቀው። በደንብ አድርጎ ነው የሚጠብቀው። እኛም በደንብ ቼክ እናደርገዋለን። ከኋላ እንከታተላለን። ሰው ከኋላ እንዲያዩት እናደርጋለን። ወጥ ቤቶቹን እዛው እንዲከታተሉት እናደርጋለን። እስካሁን ከአንዱ ሴኩሪቲዎች እንደ ኤፍሬም የለም ነው የሚሉት። አንደኛ ነው የሚሉት። ይንከባከባቸው። አዎ በደንብ ጎበዝ ነው። ማንም እንዳይደርስባቸው። አዎ ታማኝም ነው። ምን እየሰራ ነው ያለው? ሃይማኖተኛም ነው። እየጸለየም ነው አይደል? ትጸልያለህ? ጾምስ እንዴት ነው? እየጾምክ ነው? ትላንት አልቀመስንም። ትላንት አልቀመስንም። እዚህ ድግሱ ላይ አልነበርክም? ስራ ላይ ነበር። ስራ ላይ ስለነበር ስራ ላይ ነበር። ትክሳለች አለኝማ። ትክሳለች። እንዴት አየው ቤቱን? ቆንጆ ነው። ይኸኛውን ቆንጆ ነው። ስለዚህ አሁን ወደዚህ ቅያሬ አትጠይቅም? የት ይሻላል? ከዛ ወርክሾፕ እና ከዚህ ይሻላል። እዚህ አሪፍ ስራ ወጥ እኮ ማገገሚያ እኮ ነው። ማገገሚያ እንደገና ልትመለስ እኮ ማገገሚያ ነው። ያኛው የስራ ቦታ ነው። እዚህ የምትመጣው እኛን ለመዘየር ቪዚት ለማድረግ ለመጎብኘት አይደል? አርሌፊ ቅድም ትዝ ይላል ልጆች ሰላም ሲሉ ናፍቃቸው እኮ ነው። እና የቱ ይሻላል? አሁን እንደገና ንገረኝ። አሁን ይሄ ምንድነው? እዛ ይሻላል። እዛ ምን ስለሆነ ጥበቃ ስራ ስለሆነ እንጂ የሚባለው እዚህ ምን በወጣ በቃ አገገም ኦልሞስት 2 ዓመት እኮ ነው። ስንት ጊዜ ቆየ? 3 ሆኗል። አዎ 3 ዓመት እኮ ነው። 3 ዓመት አልወጣም እኮ ነው። እንደ ቀልድ አይገርም። በጣም ነው ያውቀዋል። ቀኑ 3 ዓመት ነው የቆየው ማገገሚያ ነው። አሁን 3 ዓመት ከ3 ወሩ ነው። 3 ወሩ ውጭ ከወጣ 3ኛ ወሩ ነው። አሁን ደሞዝተኛ ነው። አሁን አካውንት ልንከፍት ድርድር ላይ ነው ያለነው። እነሱ በአንተ ስም ብቻ ልክፈት ወይንስ ነኢማና ኤፍሬም የሚል እንክፈት እያልኩት የቱ ይሻላል? ኤፊ ነኢማና ኤፍሬም በጋራ ደሞዙ የሚገባበት አሁን ጨንቆኛል። እስካሁን 3 ወር ደሞዝ አልገባለትም። አልተከፈለውም። ስለዚህ አሁን ቅሬታ ካቀረበብሽ ጉዴ ነው የሚፈላው። ስለዚህ ዝም ብለን በኤፍሬም ከከፈትን ጨንቆናል። ኤፍሬም እና ነኢማ ለጊዜው ይሁንና በጋራ አካውንት ይሁን። ስትመጣ እሷ ወደ እሷ ይቀየራል። ልትሰጭበት ለሰው ልትሰጭበት ሚስቱ ከመጣች ሚስቱ ናት አይደለም? እንዴ ለሚስቱማ ምን ችግር አለ? የቤተሰቦችስ ጉዳይ ስለሆነ ነው። እስቲ ንገረው ስለ ቤተሰቦቹ። አሁን ጠዋት ናፍቀውኛል እያለኝ ነበር። እስኪ ንገረው። ናፍቆኛል። እስኪ ንገረው። ያው ሁሌ ይለኛል። ታጠያይቃለህ? ኤፊ አሁን ታጠያይቃቸዋለህ? የት ነው ያሉት አሁን? እዚህ እንትን ሳሪስ የሚባልበት ነው። እሱ የሚገርመህ ሳሪስ አሉ የሚል ቤተሰቦቹ ማን እንደሆነ አናውቀውም እስካሁን። እስቲ ሊሆን ሳሪስ ነው የሚለው አሁን። እነዛ ዋናው ባዮሎጂካል ማዘሩ አይደለም የሚለው ቤተሰቦችን አፈቆኝ ይለኝና እነዛ ባዮሎጂካል ራሱ እናቱን ፀሐይን ስለው አይ ሳሪስ ያሉት ቤተሰቦች ነው የሚለኝ። ሳሪስ የትኛው ቤተሰብ ነው? ሳሪስ ያሉት እኮ ነው። ስማቸው እነማን ናቸው? ምን ናቸው? ወላጅ ቤተሰቦች ፀሐይስ ቤተሰብ እናት አይደለች? ስለዚህ ሳትጠይቁኝም ብሎ ውስጥ አልጠየቁኝም ብሎ ነው። በቃ እሱ የሚለኝ ሁሌ ቤተሰቦች ጋር ወሰጂኝ ፀሐይ ጋር ነው ስለው ሳሪስ ያሉት ወላጆች ጋር ይለኛል። እስቲ አንድ ቀን ዝም ብለን ሳሪስ አካባቢ እንሄዳለን። የትኛው ጋር ሳሪስ ነው ጋር? ወዲያ እንትን መዞሪያ ምንድን ነው በላይ በእንትን ያውቀዋል። በምን
ለጸበል የሄድንበት ዋሌ ያውቀዋል። ስለዚህ አሁንም እያፈላለገ ነው ማለት ነው። አዎ እስቲ ወላሂ የሚገርም አሁን አንዳንድ ዝም ብሎ ቤተሰቦቼን አፈቁኝ ነው ወሰጂኝ ይለኛል። ፀሐይ ጋር ነው ስለው አይ ሳሪስ ያሉት ወላጆቼ ይለኛል። እኔ ወይ የሚረዳው ሰው ነበር እዛ አካባቢ የሚንከባከብ ሰው ነበር አላውቅም። በጣም ሰዓት ነበር ይፊ ይንከባከቡ እና ታዲያ ምን በመንገድ ማ ይፈልጉኝ በመንገድ እንትን ገንዘብ ይሰጡኛል። ገንዘብ ይሰጡኛል ያደርጉልኝ ነበር። መንገድ ላይ ሲያገኙ ስማቸውን ታውቀዋለህ? አላውቀውም። እሺ እንዴ ብለን ታደርጋችሁ ታሪክ አላወቅም። አለ እንትን ሰለሞን የሚባል ልጅ አለ። ሰለሞን የሚባል ሰራተኛ አለ። እነሱ ጋር አንድ የጠፋ ጊዜ እንትን ያገኘው ልጅ እሱማ አይደለም። እሱ እዛ ነው አይደለም። እዛ ጋር እንትን ይሰራል። ብየዳ ምናምን ይሰራል። ብየዳ ይሰራል። እነሱ ቤተሰቦች ያሉበት ጋር ማለት ነው። አይገርም። እስካሁን አልቆረጠለትም ማለት ነው። ያፈላልጋቸዋል። አይ ግን ይመስለኛል ጎዳና ላይ በነበረበት ሰዓት ችግር ውስጥ በነበረበት ሰዓት የሆኑ ሄልፕ የሚያደርጉ ሰዎች ነበሩ። እሱ አሁን ቤተሰቦች የሚለው እነሱ ነው። የት ነው ስትለው ሳሪስ ነው ይላል። እስቲ ምናልባት ሰለሞን የሚባለው ልጅ እናገኘውና በደንብ እንጠይቅለታለን። አሁን ከእናቱ ከወላጅ እናቱ ይልቅ የሚፈልገው እነዛን ሰዎች በክፉ ቀን ስላገዙት ይመስለኛል። በቃ እነሱ እንደናፈቁኝ ቤተሰቦች የሚለኝ እነሱ ነውና አሁን ደህና ስለሆነ ምንም ራሱን ቢፈልግ ይችላል። በስልክ ማጠየቅም ይችላል። ዘፊ ስለዚህ ከሚስቱ ከመፈለግ አይቀልም። ቤተሰብ ከፈለ እንዴት ነው? አረ ቤተሰብ ይቀላል። ቤተሰብ ይቀድማል። ከቤተሰብ በኋላ ይሻላል ሚስት። እኔ እኮ እንደውም ለይማ በቅርቡ ልድረው ነው ሚስት እያፈላለኩ ነው አግኝቻለሁ ብላኝ ቤተሰብ ይቀላል። ያ ቤተሰብ ከተገኘ በኋላ ደጋሽ ከይነማ ጋር ከነይማ ጋር ተጋግዞ የሚደግስ ከዛ ይቀጥላል። ስላገኘው ግን ደስ ብሎኛል ዛሬ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። ልዩ ቅናሽ በሳር ቤትና በአዋሪ ሳይቶቻችን ላይ ይዘንሎት ብቅ ብለናል። ከ80 እስከ 153 ካሬ አማራጮችን አቅርበንሎታል። ከ35% እውነተኛ ቅናሽ ጋር 20% ቅድሚያ በመክፈል ቀሪውን 80% በግንባታ ሂደት ለ3 ዓመት ውስጥ ያለምንም ዋጋ ጭማሪ የሚከፍሉበትን ምቹ አከፋፈል አዘጋጅተንሎታል። ልብ ይበሉ፣ ውላችን በኢትዮጵያ ብር ነው። እንዲሁም ምንም አይነት የዋጋ ግሽበት አይመለከተውም። ቅናሹ ለተወሰኑ ቤቶች የወጣ ስለሆነ ለቢሮ ወይም የሳይት ጉብኝት ለማስያዝ በ0909 6698 ይደውሉ። ወደ ማረፊያ ቦታቸው ወደ ላይ እንውጣ ትንሽ እኔና ትነግረናለሽ። እስኪ ደግሞ አዲስ ነገር አለ እንግዲህ ወደ 1 ዓመት ሆነን እኮ ከተገኘን በቃ ደንበኝነታችን ጥሩ ነው። በአመቱ ከተገናኘን ጥሩ ነው። ነይማ ደህና ነች ነው ያልኩት። ሰዎች ጠይቀውኛል። ነይማ እንዴት ናት ነው አባይ በጣም እናመሰግናለን። ነይማ አሁን ደግሞ ቀረብ አልሽ እኮ ወደ ከተማ ያለበት ሰፈር አይደለም። ሴንተር ላይ ነው። ቆንጆ ነው፣ ምቹ ነው። ሎኬሽኑ ደግሞ በጣም አሪፍ ነው። ይሄ እንግዲህ አንደኛ ፍሎር ላይ ነው ያለነው። ታስታውስ እንደሆነ በፊት የተለያየ ቦታ ላይ ነበርና አይደል? ዲቶክስ ሴንተር ለብቻ፣ ሪሃብ ሴንተር ለብቻ፣ ወርክሾፕ ለብቻ፣ ኦፊስ ለብቻ እንትን ብለን የተለያየ ቦታ በፍሎር ነው የተለያየ ነበር። ዛኛው ተለያይተናል። እኔ ስራው ራሱ እንትኑ ቤቱ ራሱ እኮ ዲቶክስ ሴንተራችን ጦር ኃይሎች ነበር ብቻ። ሪሃብ ሴንተሩ 72 አንተ ሪሃብ ሴንተር ላይ ነበር። ሪሃብ ሴንተር አንተ ሪሃብ ላይ ነው የመጣኸው። ምክንያቱም ያኔ ፎቅ ላይ ነበር። ሪሃብ ሴንተር ላይ ነው የመጣኸው። ከዛ ወርክሾፕ አለን ከዛ ሲወጡ። አሁን ግን ይሄ የምታየው ህንጻ በሙሉ ሁሉንም ነው ያዘው አንድ ላይ የኔም ኦፊስ ጭምር ማለት ነው። አሁን ይሄኛው ዲቶክስ ሴንተር ማለት ሰዎች እንደገቡ የሚረጋጉ ማረጋጊያ ማለት ነው። ማለት ነው ተረጋግተው 3 ሳምንት 4 ወር ወደ ሲስተም ሲገቡ ጥሩ በቃ መነጋገር በደንብ ካንተ ጋር ካፌዎቻቸው ሲችሉ ወደ ላይ ሪሃብ ደግሞ አለ ጥሩ ወይ ታላለ እዚህ እነሱ እናስጎኛቸው። እሺ እሺ ኤቪናስኪ እንዴ ወደ ኋላ ሰላም ሰላም ነው። እንዴት ነው? ናፈቀቻቸው? ጠፋብን ይጨንቀን መጣሁ መጥቻለሁ። እንዴት ነው? ሰላም ናችሁ? እንዴት ናችሁ? አሁን 3 ተደራራቢ ተደራራቢ ነው። ለብቻ ክፍል አንሰጥም።
ሪስኩ በጣም ከባድ ነው አይደል? ለቁጥጥርም አይመች፣ ለቁጥጥርም ሴፍቲም ጥሩ አይደለም። ብቻቸውን ሲሆኑ የተለያዩ ነገሮች ስላሉ ማለት ነው። የራሱን የቻለ ሽንት ቤት እዚሁ አላቸው፣ እዚህ ያሉት ማለት ነው። 3 ተራራቢ ነው እዚህ ጋር ያለው። አሁን ገጥመሻል ካሜራዎችሽን? አሁን ወደ ኦልሞስት ወደ 80 ምናምን ካሜራ ነው። አረ ያኔ 13 14 አሁን በጣም ትልቅ ነው ህንጻ። እንደውም እስከ ስንተኛው ፎቅ ድረስ መሰለኝ? እስከ 3ኛው ፎቅ ብቻ። ገና ወደ ላይ ደግሞ ቀይ ቀረናል ማለት ነው። ስለዚህ ይሄን ተመልሰን እንመጣለን። የጸሎት ቤቱ እንዴት ነው? ሰላም ነው? እንዴት ነው? ደህና ነህ? አማን ነው? ታውቀዋለህ? ሰላም ነው? እንዴት ነው? አማን ነው? እዚህ ጋር ማረፊያቸው ነው። እንዴት ነው? እንዴት ናችሁ? ሰላም አለይኩም። እንዴት ነው? ሰላም ናችሁ? እንዴት ናችሁ? አማን ናችሁ? እንዴት ነው? ሰላም ነው? እንዴት ነው? እስቲ መብራቱን አብሩት። መብራት አለ? ደህና ናችሁ? እንዴት ነው? ይኸው እንግዲህ ከተማውን እያዩ ቪው በፊት ጭልምልም ብለን ነበር አይደል? በጣም ጭልምልም ቦታው የሚታይ ነገር አልነበረውም። ምንም አልነበረውም። በጣም ደግሞ አዲስም ስለነበርኩ ለስራው ዘጋግቼ ቀንስ ማየት ብቻ ነበረና አሁን ግን እየለመድኩት ስመጣ በጣም ኤክስፒሪየንሱም ሲመጣ ውጭ ሀገር እየጎበኘው ምናምን ነገሮችን እያየሁ ስመጣ በቃ ይሄ አሁን ስታንዳርዱን የጠበቀ ነው። ዋው ኢትዮጵያ ውስጥ የተሻለ አለ የሚባል ለማድረግ እየሮጥኩ ነው። ይሁንልሻል፣ ዱዓ ብቻ አድርግልኝ ነይማዬ፣ ይሁንልሻል በእውነት እንዴ። አሁን ይሄን እንግዲህ በሙሉ እነዚህ እንዴት ናችሁ? ሰላም ነው? እንዴት ነው? ሰላም ናችሁ? እያያችሁ ነው? እንዴት ነው ተፈጥሮ? ደስ ይላል። ዋው እንግዲህ አሪፍ ነው። በጀማ ነው፣ በግሩፕ ነው የሚኖሩት። በግሩፕ መኖራቸው ደግሞ እሱ ራሱ ህክምና ነው፣ መድኃኒት ነው። በጣም በግሩፕ መኖሯ ራሱ ይሄ ሶሻል እንትናቸውን በጣም ቴራፒ በጣም ብቸኝነት እንዳይሰማቸው ብቻቸውን አናደርግም። በፍጹም ኤኒ ኬዝ ቢኖርም ብቻ አናደርግ። እንዴት ናችሁ ቤቶች? ሰላም ናችሁ? ሁሉም ተኝቷል? አንተ ያዳምጣለህ? ሙቢ ደህና ነህ? ሰላም ነው? ይሄን ይመስላል። ተመሳሳይ ወደ ሩማቸው ይሄን ይመስላል። ሰፋ ያለ የሰፋ ነው። ሁሉም የየራሱ ሽንት ቤት አለ። እንደ አፓርታማ የተሰራ ነው መጀመሪያም እና ለእኛ እንደ አፓርታማ ነው ሁሉ ነገር የተሰራው። በየእንትኑ በየሩሙ ቢጨምርብሽም ብሩ በጣም ውድ ቢሆንም ግን አሁን ለልጆቹ ዘቤስት ዋለ ዘቤስት። ይሄኛው ጸሎት ቤት ነው። ሰላም አለይኩም። እንዴት ናችሁ? ሰው እየጎበኛችሁ ነው። እንዴት ናችሁ? ችግር የለም። ቁጭ በል። እንዴት ነው? ሰላም ነው? ሁሉ አማን ነው? ይሄ ጸሎት ቤት ነው። መስጊድ ፊል እንዲያደርጉት ልክ መስጊድ እንዳሉ ፊል እንዲያደርጉት ነው። ያው መስጊድ ውስጥ በብዛት እንደዚህ አይነት ምንጣፎች ነው የሚነጠፉት። ብዙም ብዛትም ስላላቸው ሙስሊሞች እኛ ጋር ሰፋ ያለ የመጸለያ ቦታ ውጭ ያሉ እንዲመስላቸው በቃ መስጊድ ውስጥ ይሄ መስጊድ ለመጸለይ ብቻ። የኦርቶዶክሶቹ ደግሞ አለዛ ሳይሃለ ስፔሱ ራሱ ኮሪዶር ሰፊ ነው። እዚህ አሁን የኛ ሰዎች ናቸው ያሉት። መኝታ ቤቶች አሉ፣ ሩሞች አሉ። ሰፊ ቦታ ነው ያለው በጣም። ምን ይቆይሽ ከባለቤት ልቅደም አልኩ። አብሽራ ኦኬ። ለነገሩ ቤተኛ ሆኛለሁ እንዴ በቃ ምን ጥያቄ ነው? ኤፊ ራሱ ያውቃል አይደል? ኤፊ እኮ በቃ ዘጋኝ። እየተከታተለ አታይም? ዘጋኝ። ሌላ ጊዜ እኮ እንዳይከተል ማለት ዘጋኝ። ዛሬ ነው እየተከተለ ነው። ጎበዝ ሰራተኛ ሆኗል። ትንሽ ተቋቆረ። ውጭው ሲወጣ ፀሐዩ ቀይ ስለሆነ ተቆረ። ስራ ሲጀምር ተቆረ። ሰላም እያሉት ነው። አላገኙትማ ውጭ ስለወጣ ያገኙት። ይሄ የኦርቶዶክሶች ጸሎት ነው። ጸሎት ቤት ነው። በቃ ፊል እንዲያደርጉት ነው። ሲመጣው ማንም አይገባም።
ምንም ድምጽ የለም ጸጥ ያለ ነው መጽሐፍ ቅዱስ አለ ሰው መጥቶ አስተማሪዎች ያመጣሉ የሚያስተምሩ አለ እንዲህ የሚያስተምሯቸው መስቀል ሰዎች አፋፎ ተራለ እዚህኛው ተገባ ግን ገና አልመጣም በኋላ ነው አዲስ ነው የሚመጡት እንዲጸልዩ ነው ሹም እናደርገው ሁሉ ያስፈልጋል አንድ መንፈሳዊ እኛ ቤት አሁን ኢንጀክሽን መርፌ ምናምን ኤኒ ቢያስቸግሩ ልጆች እንደመጡ መርፌ አልመጋም በኤኒ ኬዝ ኤኒ ድራግ ስንት አይነት ድራግ ታውቃለህ አንተ ይሄ እንደው ሰብስታንስ የሚባሉ ነገሮች ኦኬና ምናምን አይዲያ በእውነት በጣም የሚዘዘግናኝ የሆኑ ሱሶች አሉ ኩሽ የሚባል ሰምተህ ታውቃለህ ኩሽ እንትን ነው የማውቀው ምንድነው የኩሽ ዘር ተብሎ የኩሽ ዘር የሚገርም እኮ ኩሽ ይባላል ከአፍሪካ ከሆነ ሀገር ላይ ነው የሚመጣው እኛ ሀገርም ገብቷል እና የሚሰራው በስኬለተን ነው በሰዎች አጽም ምን ያህል የሰው ልጅ ይምርሽ ነው ወላሂ ምን ያህል የሰው ልጅ በቃ በዛ ደረጃ እንስሳ እንደሆነ መተውና በስኬለተንና በሬሳ ማድረቂያ ኬሚካል ተደርጎበት የሚሰራ ኩሽ ይባላል ዋው ልጆቹ እሱን ሲወስዱ ይሄ ዞምቢ የሚባል አይታል ከፊልም ላይ ምናምን ጽንዝዝ ነው የአሜሪካ ይቻላል እንደዚህ ሱብሃንአላህ በቃ እንደዛ ጥምዝምዝምዝ ብለው ነው የሚመጡትና ኢቭን ኢፍ ነው ማለት እንደዛ አይነት ድራግ የወሰዱ ልጆች መተው መርፌ የሚባል አላስነካል ኢሚዲየት በጣም አስቸገሩ እስኪረጋጉ እንዳየው ቼን እናደርጋለን መሰንሰለት ኢሚዲየት ሁሉም በየሃይማኖቱ ሙስሊም ከሆነ ቁርአን እንዲቀራረስ ነው እናደርገው መድኃኒት ይሄ ማረጋጊያ ዲቶክስ ሜዲኬሽን እየተሰጠ ኦርቶዶክስ ከሆነ ይሄው ፕሮቴስታንት ከሆነ መዝሙር ይከፈትላቸዋል መጽሐፍ ቅዱስ አላቸው አለ እነሱም ክፍል እንሄዳለን ቁጭ ብሎ እንዲዘምሩ እናደርጋለን ከዛ አንድ ረብሻ የሚባል የለም ዋው አልহামዱሊላህ አላህ እስካሁን ጠብቆኛል ቀጣዩን አላህ ይጠብቀኛልና እስካሁን ልጆቼ እንግዲህ በዛ አንድም ቀን መርፌ ዋው እና ይሄ ምርጥ መሰለያ እንዴ በጣም አሪፍ ነው ያምራል ደግሞ ከባለፈውም ሰፋ ያለ ነው በፊት ከነበረው አንድ ማንም ሰው አይገባም ካለሱ በስተቀር እኔ ብቻ ነኝ እናታቸው ገባ እናታቸው ገባለሁ ደስ ይላል በጣም እዚህ አካባቢ ማንም ሰው አይገባም እንዳይገባ መስጊድ በሚሰግዱ ቁርአን የሚቀሩ ካልሆኑ ማንም አይገባም ወደዛ የሚገባ የለም እዚህ በቃ ጸጥ ያለ ነው ይዘጋል ይቆለፋል ይሰሉ ሲመጡ ብቻ ነው የሚከፈትላቸው ራሴን ያገኘሁት እኔ በቃ እንዴት እንደገባው ማለት ነው ቤት ውስጥ ግብቼ ግን በቃ ይሄ ይመለከተኛል መሆን ያወቅት ውስጥ ገብቼ በጣም ከሩቅ ይታያል እንጻው ይታያል አይደል ያው ትልቅ ህንጻ ነው በጣም አላህ ለኛ ሚስጠን ያው ኢንሻአላህ አላህ ይሰጣል ወይ ያ ናሴፊ እንደምን ወደ ኋላ ቀረኩ ኤፊ የተከተለ ነው ስራ ጀምሯል ስራውን ሰራተኛው ደሞዝ ተጀምሮለታል አው በየትኛው አካውንት እንደሚገባ ግራ መቼ ነው የምትጋብዘኝ በደሞዙ ምንም ትጋብዘኝ ጾም ሲፈታ ይሻለኛል ይሄኛው ደግሞ በቃ ወደ ሪሃብ ሴንተር አሁን መጣን ማለት ነው ዲቶክስ ላይ ነበርና አይደል አዳዲስ እንደ የታሰሩ ቼን የተደረጉ ምናምን ነበሩ እዚህኛው የኛ ቢሮ ነው እዚህኛ ደግሞ ኢየሱስ በሶስት ዳኑ የተዘጋጁ ገብተናቸው ኦኬ ከፋትልን በለው ያሲን እዚህ ያሉ በሙሉ ጤነኞች አሁን በቃ እነዚህ ተሻሽለዋል ድነዋል ድነዋል ለመውጣት የተዘጋጁ ቴራፒ ጀመሩ ሳይኮቴራፒ ጃማ ቴራፒ ኤኒ በቃ የሚባሉ ቴራፒዎችን በሙሉ የጀመሩ ኮንሽስ ሲሆኑ በቃ ከኛ በምንም የተሻለ የነቁ ናቸው እንዴት ናችሁ ሰላም አለይኩም አማን ነው አይደል እንዴት ናችሁ ሰላም ስፖርት ነው ይሄው ስፋቱን አይተዋል አዎ በጣም ያለ ነው በጣም አሪፍ ነው እንዴት ናችሁ እንዴት ነው ሰላም ነው እንዴት ነው ሰላም አለይኩም እየተደበቁ ነው በነገራችን ካሜራው ችግር ኮንሽስ ማለት ይሄ ነው አይደል ችግር አዎ ታዲያ ችግር እንዴት ነው እየተሯሯጡ ነው አማን ነው የተሯሯጡ አፍሽው ተደበቁ ጥሩ ነው ይሄ ማረፊያቸው ላይ እነሱ ሰላም ናችሁ እንዴት ነው ሁሉ አማን ነው ዋው እዚህም አለ መጽሐፍ ቅዱስ አለ በቃ ሲፈልጉ መጣው ያነባሉ አለ ያደረጉ እንዴት ነው ጋሼ ሰላም ነው እንዴት ነው አማን ነው እዚህ ጸጥ ያለ ማለት በጣም ደስ ይላል እዚህ ጸጥ ያለ ነው ያው እዚህ ሰላም ማለት ይችላል እኮ ሰው ሲያልፍ በዛ እንዲሁ ስለውስጥ ራስ ዋሻ እኮ ነው የሚመስለው በጣም ብዙ ነው
እንዴት ነው? ሰላም ናችሁ? እንዴት ናችሁ? ወይ ተሸፍነው ሲያሳዝኑ ዱዓ እያደረጋችሁ ነው? ዱዓ አድርጉልኝ። ያው እሺ፣ እናመሰግናለን። በርቱ። ኤንፊማ በቃ አሁን ኮራ በቃ ችግር የለም። ኧረ ተው ችግር የለም። እንዴት ነው? ተመሳሳይ ናቸው ያሉት። በጣም ቆንጆ ነው። በጣም እኛ ቢሮአችን አለ። እንዴት ነው? ሰላም ነው? አይ ካሜራ እዛ በቃ እያንዳንዱ ክፍል እየሰራ ነው። ቪው ካስፈለገው ጮተን ነው ያለው። የት አለው አሁን? ይኸውና አለው። ራሴን አየሁት እዚህ ጋር ካሜራ። እስቲ አንዴ አብራው ቢኒ አንዴ ለጋገርተው ሁሉም እንደዚህ ሁሉም ግቢ ሁሉም አለ። አሁን ይሄም ካሜራዎች በሙሉ እንግዲህ እንደምታየው ሁሉም ቅድመ ግሬድ 80 ምናምን ካሜራ ነው። ገና እንጨምራለን አይደለ? እንጨምራለን። የሴቶችን ጀምር ነው ነገራችን። እሱን እኮ ትናንት እየሰማሁ ነበርና የሴቶችን ጀምር ነው። ቦታ አዘጋጅተሻል ነው? ከጨረስን ሁሉ አሁን አድሚን ሁሉ ነገር አልቋል። አድሚን ማድረግ ነው የሚቀር። ትንሽ ጾማ ምናምን ሰዎች ቢዚ ስለሆኑ ትናንት አሁን እዚህ ያሉ ስታፎች ኮንትሮል ያደርጉታል ካሜራው ማለት ነው። ባለሙያም አሉ። እንግዲህ እኔም አንዳንዴ ያው ገና እያስተካከለ ስለሆነ ለጊዜው እኔም እዚህ እየተጠቀምኩ ነው። ከነሱ ማለት ነው። ቤተሰብ ነው። ቤተሰብ ነው። እኔ ከነሱ እየተጠቀምኩ ነው። 202 ሁለተኛ ፎቅ እቺኛውን ሩም ላይብራሪ ልንጠቀምባት ነው። ገና ግን አልጨረስንም። የላይብራሪና የፕሮቴስታንት እምነት ተከታይ ልጆቼ የሚጸልዩባት፣ መጽሐፍ ቅዱስ የሚያነቡበት፣ መዝሙር መስማት ከፈለጉ ትንሽ ራቅ ነው ወደ ውስጥ ይገባሉ ብለን ያው ገና ይሄ ነገር አልጨረስንም። ያው ይሄ ላይብራሪ ነው። ለላይብራሪ ይሄኛው ላይብራሪ ነው። የላይብራሪ ነው። እዚህኛው ክፍል ግን ፕሮቴስታንት እምነት ተከታይ ልጆች መጽሐፍ ቅዱስ ማንበብ ከፈለጉና መዝሙር መዘመር ከፈለጉ እዚህ ጋር ገብተው ዘግተው እንደፈለጉ ዘግተው መዝሙራቸው ስፒከሩ ማለት ዘምረው ስፒከሩ እቺ በቃ ሪላክስ አድርገው ይገርማል። የወንዴውን በሩ ዲዛይን ራሱ ያው ለየት ያለ ነው። ደስ ይላል። እቺ ነው ያው ገና የሚቀርብ ነገር አለ። አሁን ሰዎች ናቸው የሚያግዙት። አሁን እነዚህ መጽሐፍ ቅዱሶች ሆኖ ወንበሮች ስፒከር ኦርቶዶክሶችን ፕሮቴስታንት ጠይቃለሁ። ለፕሮቴስታንት ልጆች ፕሮቴስታንቶች መጽሐፍ ቅዱስ አምጡልኝ እንዲያደርጉልኛል ያዘጋጁልኛል። በነገራችን ይሄ ነገር አየሁት እኔ አውስትራሊያ ነው። ተይባክሽ አውስትራሊያ እኔ በቃ ኢትዮጵያ እንድትሆን የምፈልገው እንደዛ ነው። ኤርፖርት ብትገባ፣ ሆስፒታል ብትገባ፣ ኤኒ ስኩል ትምህርት ቤት ሃይ ስኩል በየእምነቱ ሁሉ በየዩኒቨርሲቲ ስትገባ ፕሬየር ሩም ይባላል። ፕሬየር ሩም ላይ ለሙስሊሞች መስገጃው አለች፣ ቁርአን አለ፣ ለሴቶች የሻሻፉ አለ፣ ለኦርቶዶክሱ ደግሞ መጽሐፍ ቅዱስ አለ፣ ምን አለ ለሁሉ ቁጭ ተደርጎ የሚፈልግ ሰው ገብቶ በየፈርጁ በየፈርጁና በጣም የምወደው ነገር ውጭ ሀገር የነበረው ሰው ለዚህ ፕራክቲስ አድርጌዋለሁ። ይመለከተኛል ላይ በቃ መሆን ያለበትም ደግሞ እንደዛ ነው። ነጮች እየሰሩት ነው በነገራችን አይደለ? እኛ ግን እንቀድማቸዋለን። በእውነት እኛን የምንቀድማቸው ግን እነሱ እየሰሩት ነው። በቃ ለዜጎቻቸው የሚፈልጉት ነገር እያቀረቡ ነውና እኛን ግን የምንቀድማቸው በምንም ማለት ነው። መንፈስ ከስፕሪት ጋር የተያያዙ ነገሮችም ስላሉ በምንም እኛ እንቀድማቸዋለን በምንም እና ግን ውስጥ ገብተህ ስታይ ደግሞ እነሱ ፕራክቲስ እያደረጉት ነው። ግን አይመስሉም ውጭ ብለህ ስታያቸው ለዜጎቻቸው የአማኒዎች ናቸው ብለን ስለምናስብ ግን ለዜጎቻቸው ያመቻቻሉና ይመለከተኛል። ያው ሄዷል ይመለከተኛል። ነይማታችን በቃ እየሞከርን ነው። የልምዱን ተሞክሮ አይ በጣም አሪፍ ነው። ይሄ ከሞከርሽማ አንቺ እኮ እዛ ጨረስሽ። ዘነበ ወርቅ ወደ ጥራይሎች ሲመጣ አሁን አንድ እርምጃ እንዲህ እያልን ነው ወጣ እያደረግን ያለነው። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ።
ቅናሽ በሳርቤትና በአዋሪ ሳይቶቻችን ላይ ይዘንሎት ብቅ ብለናል። ከ80 እስከ 153 ካሬ አማራጮችን አቅርበንሎታል። ከ35% እውነተኛ ቅናሽ ጋር 20% ቅድሚያ በመክፈል ቀሪውን 80% በግንባታ ሂደት ለ3 ዓመት ውስጥ ያለምንም ዋጋ ጭማሪ የሚከፍሉበትን ምቹ አከፋፈል አዘጋጅተንሎታል። ልብ ይበሉ፣ ውላችን በኢትዮጵያ ብር ነው። እንዲሁም ምንም አይነት የዋጋ ግሽበት አይመለከተውም። ቅናሹ ለተወሰኑ ቤቶች የወጣ ስለሆነ ለቢሮ ወይም የሳይት ጉብኝት ለማስያዝ በ0909 6698 ይደውሉ። አሁን ምን ያህል ልጆች ተቀበልሽ? በቅርብ የገቡ አሉ ወይስ? አሁን ጊዜ አዲስ ህንፃ ላይ 90 ልጆች አሉ። 90 ናቸው ያሉት። በጣም ብዙ የሚወጣ ነው ያለው። ከዛኛው ወደዚህ ሽፍት ያደረግን ወደ አዲስ አበባ ይመጣ እዚህ ከገባን አሁን ይሄው አዳዲስ ሰዎች ለመቀበል ይሆን እሱንም እየገቡ ነው ይገባሉ። አሁን ሰሞኑን በጣም ብዙ ይገባ ሰው አለ። እዛ የነበረው ፈተናሽ አሁን እዚህ ቀነሰ ወይስ? አሁን ኢየሱስ ማቀበል በጣም ቀሏል። በደንብ ቀሏል። ግን የሚገርመው አንተ ለምሳሌ ደሞዝ የ1000 ደሞዝተኛና የ10000 ብር ደሞዝተኛ ስትሆን እንደ ብርህ እንትንም እየጨመረ ነው ወጪ ነው። የፍላጎትሽ እየጨመረ ነው። ፍላጎት እየጨመረ ነው። አሁን እንዲህ እየቀየረ ሲመጣ አሁን ብዙ ነገሮች ይሄ ቀላል ይሄ ቀየር እያለ ስለኝ የሆነ ነገሩ እየጨመረ ይሄዳል። እዛ የሌለ እዚህ ደግሞ የሆነ ነገር እየጨመረ ነው። አሁን የታየ ምን ምልክቶች አይሽ? እዚህ ወጪ በጣም ብዙ ወጪ። አሁን እንዳየው ቤቱ በጣም ትልቅ ነው እና የሚያስፈልጉት ብዙ ፋሲሊቲዎች አሉ። እዛ ያልነበሩ እዚህ ብዙ ነገር ኢቭን ጋርደኑ ስታይ በቀላሉ ወፎቹን አይታ አሳዎቹን አይታ ምን ያህል ሊያስወጡ እንደሚችሉ ታስባለና እዚህ ቦታ ላይ እኛ ሌላ ነገር ልናደርግ አንችልም። ከዚህ ልጆቹን ሊያዝናና የሚችለው ነገር ይሄ ነው። አሁን ይሄ ኮፊ ኤሪያ ነው እንዳለ። ይሄ አሁን ኔክስት ስትመጣ በጣም ደግሞ የበለጠ ትልቅ የሚያምር ባህላዊ ኮፊ ሃውስ ነው ታገኘዋለህ። እና ልክ ቤቱን ስናየው በቃ እኔ አእምሮዬ የሆነ ነገር እያሰበ ወጪ እየጨመረ ነው ይሄ መጣውና ግድ ደግሞ ማድረግ አለበት። ብቻ ዝም ብለህ ህንጻውን ባሉና የምታስቢውን ነገር የምታልሚውን ነገር የግድ ከልጆቹ ጋር የሚሄድ ከህመማቸው ጋር የሚሄድ የሚያስፈልገው ከህንጻው ጋር የሚሄደውን ነገር በተለይ እዛ ውጭ ያየሁት ነገር አለ። እሱን ያው ፕራክቲስ እያደረኩትኝ ነው። ባህላዊውን ስጨምርበት ደግሞ የኢትዮጵያን ባህል ስጨምርበት ቤስት ነው። አሁን የትኛው ይበዛል? የአእምሮ ይበዛል ወይ ሱስ? የትኛው ነው የበዛው በቁጥር? ሁለቱም ተያያዥነት አላቸው። አንቺ ጋር የሚመጣው አሁን የትኛው ነው? ሁለቱም ያው እኩል ናቸው። በቃ አላታውቃቸው። ምክንያቱም ይሄኛውም ወደዛ ይሄዳል፣ ያኛውም ወደዚህ ይመጣል። ሱሱ ወደ አእምሮ ህመም ይከታቸዋል፣ አእምሮ ህመሙ ሳይፈልጉ ወደ ሱስ ይወስዳቸዋል። ስለዚህ ሁለቱም ይመጋገባሉና ይሄኛው ይበልጣል ይሄኛው ያንሳል የምለው ነገር የለም። ግን ሱሱ ሜቢ በተለይ ህጻናት አሁን ሴት ህጻናቶች ቲኔጀርስ 13 14 ህጻናት በቃ አሁን ትምህርት ቤት ልጆች መላክ የሚያስፈራበት ታይም ላይ ያለ ይመስለኛል። እና ከባድ ነው፣ በጣም ከባድ ነው። ለዛ ነው አሁን በቃ ጥርሳችን ነክሰን ከአቅማችን በላይ የሆነ ህንፃ ውስጥ ገብተን ሴቶችን በቃ ያንስ ሴት ማለት እኮ ሀገር። አንቺ ደግሞ እንደ እናትም እና ይመለከተኛል ለሴቶችን በጣም እዚህ በቃ መስራት አለብን ብለን ቆርጠን ተነስተናል። ሱስ ይመዛል ያስፈልጋል። ይመለከተኛል የበጎ አድራጎት ድርጅት ምን ቁመና ላይ ይገኛል? እንግዲህ ከአዲስ ህንፃ በዘለለ ማለት ነው። ይዘቱም አሁን ነገሩም አዲስ ነው። እንግዲህ ያው የበጎ አድራጎት ድርጅት ነው። የበጎ አድራጎት ድርጅት ነው፣ ግን አቅም ያላቸው ሰዎች ወደኛ ይመጣሉ። እኛ ድሃውን ለመርዳት ነው ወደዚህ የመጣ ነው። ሰው ደግሞ ግንዛቤ እየሰጠው የሚመለከተው አካል ትኩረት እየሰጠው እያገዘን አይደለም እና በጣም ተቸግረናል። አሁን የኮስት ሼሪንግ የሚባል አሰራር ነው እየሰራን ያለ ነው። ለምሳሌ የፕራይቬት ሪሃብ ሴንተሮች እንደው 100,000 ብር ከሆነ ያስከፍሉት ከክፍያ አንጻር ማለት ነው። እኛ 25% አቅም ያላቸው ሰዎች ሲመጡ ማለት ነው። አቅም የሌላቸው ሰዎች ወረፋውን ይዘዋል። ስቲል ነው በጣም ብዙ ናቸው፣ ግን ስፖንሰር ስቲል አላገኘም። የምንፈልገው እኛ ድሃውን መርዳት ነው። አቅም የሌለውን የተቸገረው በጣም ብዙ ድሃዎች፣ ብዙ ምስኪን እናት ልጆቿን ዱሊቸር ስራ ዩኒቨርሲቲ ምሩቅ አድርጋ ግን በሱስና በአእምሮ ህመም የተነጠቀች ብዙ እናት አለች። እሷን ለመርዳት ግን በጣም ከአቅማችን በላይ ሆኖ ተቸግራለች። እና ይሄ ኮስት ሼሪንጉ ምናልባት አላቅም አሁንም አቅም ላለው ሰው ሊሆን ይችላል። አቅም የላቸው እንዴት ነው የምንረዳቸው የሚለው በጣም ኃይለኛ እንትን ውስጥ ነው የገባ ነው። የሚመለከተው አካል ጋር እያወራን ነው። ከአዲስ አበባ ጤና ቢሮ፣ አዲስ አበባ ፋይናንስ ቢሮ፣ አዲስ አበባ ሴቶችና ህጻናት ጋር ተፈራርመን አንድ ፕሮጀክት አለን በጋራ እየሰራን ያለ ነው።
ግን በይበልጥ በቃ ተደራሽ መሆን የምንፈልገው ለድሃው ማህበረሰብ ለተቸገረው ማህበረሰብ ነውና ያ ለኛ ትልቅ እና ከባድ ሆኖብናል። አዌርነስ የለው ማህበረሰቡ የሚመለከተው ማቀራ የሚረዳን የለም ምንም የለም። ስለዚህ የግድ ህልውናውን ለማስቀጠል ሰርቫይቭ ለማድረግ በኮስት ሼሪንግ እየሰራን ያለነው አቅም ያላቸው ሰዎች የተወሰነች ከቨር እያደረጉ ወጫቸው እኛ እየደጎምን ማለት ነው። እና በብዙ ነገር ፕሮፌሽናሊ በቃ ጥሩ ሆነን እየመጣን ነው። ጥሩ ነን አልሐምዱሊላህ። ጥሩ ይዘት ላይ ነን፣ ጥሩ አቋም ላይ ነን። ኢትዮጵያ ውስጥ ተወዳዳሪ ይሆናል ብለን ምርጥ ሪሃብ ሴንተር ይሆናል ብለን አሉ። ግን አሁን እንደዚህ የሪሃብ ሴንተሮች ኢትዮጵያ ውስጥ እኔ አላውቅም። ሌላ ሪሃብ ሴንተር ብዙ አላውቅም። ውጪ ግን አውስትራሊያ፣ ዱባይ ለመጎብኘት እድሉን አግኝቻለሁ፣ አይቻለሁ። ልምድ ለመቅሰም ቱርክ አስቤ የሆነ ጉዳይ ትኬት ከቆረጥኩ በኋላ የሆነ ኢመርጀንሲ ጉዳይ ገጥሞኝ አልሄድኩኝም። ግን የአውስትራሊያውን በደንብ አይቼዋለሁ እና እሱን አሁን ኮፒ ፔስት ለማድረግ እየሞከርኩ ያለሁት እሱን ነው። በደንብ እያደረኩ ያለሁት ወላሂ አሁን ያለንበት ይዘት የሚያስፈልጉ ብዙ ነገሮች አሉ። አሁን መሟላት ያለባቸው በደንብ ብዙ ነገሮች አሉ። ግን በቃ ከዛ አያንስም ብለን ነው የምናስበው። አሁን እኛ ጋር ለየት የሚለው ምንድነው? ከዛ እኛ ለብቻ ሩም ለልጆች አንሰጥም። ብቻ አንድ ክፍል እንደው ቪአይፒ ሆነው ሊመጡ ይችላሉ። ቪአይፒ ነን ብለው ሊመጡ ይችላሉ። ልጁ ብቻውን የለመደ ሆኖ በቃ እንደው አቅም ያላቸው ሆኖ ለብቻ ክፍል ስጪ ይሉኛል። እኔ አልሰጥም። ምክንያቱም ሪስኩን በጣም ስላየ ነው ማለት ነው። እና እኛ ጋር ቅድም እንደነገርኩ የግሩፕ የሆነ የሶሻል እንትኑ ነው የምናመጣውና ልጆቹን ህይወታቸው ይጠበቃል። ለብቻ ሲቆንም ደግሞ እንደው በሚዲያ ለመግለጽ ስለሚያስቸግረኝ ነው። ራሱን የቻለ ደግሞ ሌላ ሱስ አለ። አሁን ሰዎች አንተ ጋር የሚያመጡት ለሆነ ሰንበድ የሆነ ነገር ሰብስታንስ ብለው ያሰቡት ወይ ድራግ ወይ የሆነ አልኮሊክ ነገር ምናምን ብለው ነው እኛ ጋር የሚያመጡት። እኛ ጋር ከገባ በኋላ ግን ሌላ ሱሶች ደግሞ አሉ። ብዙ ሱሶች በጣም የሚያስቸግር ነው። በቃ ስለሚከብደኝ ነው በሚዲያ እንደ ሴት ለመግለጽ ማለት ነው። ሰው ለብቻው አንድን ሰው አንተው ኢቭን ሽንት ቤት ላይ በጣም ከቆዩ እናንኳኳለን ቶሎ እንዲወጡ ማለት ነው። እና ሰዎች የማይፈልጉበት ውስጥ ገብተው በቃ መውጫ ያጡበት በተለይ ወጣቶች እንትን ነው ያለውና እናት ለሆነ ሱስ ታምጣችላሽ አንተ ጋር ሲመጣ ግን ልጁ ሌላ በጣም ብዙ አይነት ሱስ በቃ አእምሮውን ሌላ የሚገዛው የሚወስድበት ብዙ ነገር አለና ከዛ አንፃር እኛ ጥሩ ነን ብለን አሁን ላይ እናስባለን። ሌላውን ለአላህ ነው እንግዲህ ያው እኛ መሞከር ነው፣ ሰበብ ማድረስ ነው። እዚህ የሚያስገባን አላህ ነው አይደል? እኛ እዚህ ገብሰናል፣ እሱ ያለ ምክንያት አያስገባንም። ውጤታማ እንደምንሆን ይሄ ድርጅት እስከ መጨረሻው አድጎ ከፍ ብሎ አገርን እንደሚጠቅም አውቃለሁ። ብዙ መስዋዕት አስከፍሎናል፣ አሁንም እያስከፈለን ነው፣ ነገም እንከፍላለን። ግን ለሀገር ደግሞ የሚጠቅም ነው፣ ለማህበረሰቡ የሚጠቅም ነው፣ ለወጣቶች በተለይ በጣም የሚጠቅም ነው እና ለዛ ብለን ነው ስለታየን ማህበረሰቡ ያልታየው ያልተገለጸለትን ነገር አላህ ለኛ ስላሳወቀን አንተው ብለን ነው ስራውን የምንሰራው እንጂ ስራው በጣም ቻሌንጂንግ የሆነ ሪስክ ያለው ምንድነው የሚባለው በሬካራጁ ነው የሚባለው ከገዳይ ጋር እንደማል ያ የሆነ ራሱን ሊያጠፋ የሚሞክር ሰው ወይ ደግሞ አንተን ሊያጠፋ ከሚሞክር ሰው ጋር ከገዳይ ጋር ከሰው ፍርድ ቤት የማይቀበል ሪጀክት የምትደረግበት በቃ እኮ እንደዚህ ነው ተብለ በቃ የምትባልበት አይነት ሰው ጋር ነው ስራ የምትሰራ። ክፍያም አይመጥም። የፈለገ ቢከፈል ያው ቤተሰብ ወደ አንቺ እኮ የሚያመጣው ከእሱ አቅም በላይ ስለሆነ እሱ አንድን ማድረግ ማስተዳደር የማይችለው በመሆኑ ነው። ያሁኑ ደግሞ ሳንቲም እጅ ላይ ሳይኖር በነፃ ደግሞ ከሚልኝ አሳክሚልኝ የሚል ኃይል ደግሞ ሲበዛ 90% እንደዛ ሲሆንበት ባሲያምም ያማው አሁን ምን ነው የምትሰጧቸው እናንተ? ለምሳሌ በሱስ ወይ በአእምሮ ተይዞ ወደ ይመለከተኛል ይመጣል። ምንድነው የሚሰጠው ይመለከተኛል ለነዚሁ በሱስ ወይም የአእምሮ ህመምተኛ ያልሆኑ ሰዎች? በቃ ያው እኛ መጀመሪያ ከዚህ ከዲቶክስ ሴንተር ቅድም እንዳሳየው ዲቶክስ ሴንተር ነው የምናስገባቸው። ከዚህ ይሄ በተለያየ ሰብስታንስ ሊመጡ ይችላሉ። ራሳቸውን በተለያየ ነገር አብዙ አድርገው ይመጣሉ ልጆቹ። ከዛ እንዲወጡ አምጣምጣ የሚለው እንዲጠፋ የራሳቸው ዲቶክስ ማድረጊያ ሜዲኬሽኖች አሉ ከሐኪም የሚታዘዝ። መጀመሪያ እኛ ጋር ስናስገባ እኛ ገና አሁን የክሊኒክ ፍቃድ እያወጣን ያለ ነው። የላቦራቶሪ እና መሰል ነገሮችን የሉንም፣ ግን ሌላ ቦታ ነው ሪፈር እናደርጋለን። አሉን ሆስፒታሎች እኛ የምንልካቸው አክሴፕት አድርገው ቶሎ ታማኝ የሆነ ሪዛልት የሚልኩልን ሆስፒታሎች አሉ። ለምሳሌ እንደ ሄፓታይተስ ሲ፣ ኤችአይቪ፣ ቱበርኩሎሲስ፣ ቲቢ እና መሰል አይነት እንደዚህ ተዛማች ተላላፊ የሆኑ በሽታዎችን
እንዲመረመሩና እንደዛም ደግሞ አእምሮ ህመምን ዲያግኖስ እንዲያስደርጉ ስፔሻል ከሆነ ሆስፒታል ስፔሻላይዝ ከተደረገ አእምሮ ሐኪሞች ካሉበት ሆስፒታል ተመርምሮ የዛን ውጤት ይዘው እንዲመጡ ነው የምናደርገው። አሁን ላይ እኛ የማገገሚያ እንትን ብቻ ነው አገልግሎት ብቻ ነው የምንሰጠውና ያንን ይዘን ነው ያንን ተንተርሰን እኛ ስራችንን የምንሰራው። ስለዚህ የሐኪሙ በሰጠ ዲያግኖስ ባደረገው መሰረት እኛ ጋር ያሉ ሳይካትሪዎች እኛ ጋር ያሉ ሳይኮሎጂስቶች መንፈሳዊ አባቶች ይሄ እንደነገርኩ የኛ ሶስቱንም አንድ ላይ ያደረግነው ለምሳሌ ስፒሪቹዋሉ ቅድም ያው መንፈሳዊ ቦታዎችን ጎብኝተናል። ትራዲሽናል ሜዲኬሽኖች አሉ። ትራዲሽናል እንደ ዋግምት የሚባለው ሂጃማ ቴራፒ እንደዚህ በማር በብላክ ሲድ እንደዚህም ደግሞ በኦሊቭ ኦይል የሚሰሩ ሜዲኬሽኖች አሉ። የባህል ሐኪሞች የሚሰሩት ማለት ነው። ራሱ ይመጣሉ ነው ባህል ሐኪሞች? አዎ ይመጣሉ፣ እነሱ ይሰሩላቸዋል። እንደ ሙስሊም ያው የጥቁር አዝሙድ ዘይት በጣም የታወቀ ነው። ቁርአን ይቀራበታል። እሱን እንዲቀቡ እሱን ጧጧት በባዶ ሆዳቸው እንዲበሉ ማር በጧጧት በባዶ ሆዳቸው እንዲበሉ ይደረጋል። ከዛ ሶስቱም እንደገና ደግሞ ሳይኮሎጂው ሳይካትሪ እንደ ሲጨመር ሁሉም አንድ ላይ ሲሆን የሆነ ነገር ያመጣልን። እነሱን አንድ ላይ እንደዚህ አቀናጅተን ነው እየሰራን ያለ ነው። ስራው አድካሚ ነው። ውጤቱ ላይ አንዳንዴ የሚያበሳጩ ነገሮች አሉ። ምክንያቱም ደክመ ሪላክሱ ይኖራል። ሪላክሱ ደግሞ የሚኖረው ብቻህን ስትሆን ምክንያቱም አንተ እዚህ ለፍተህበት 3 ወር 90 ቀን ከአንተ ጋር ልጁ ቆይቶ ደክመህ ምናምን ኮንሽንስ ሆኖ በቃ ስራ ሊሰራ ነው ምናምን ብለህ ስትለቀው እዛ ስትለቀው ማህበረሰቡ አሁንም እንደ ድሮ ልጁን ስለሚያይ ስራ አይሰጠውም። ቤተሰብ እንደ ድሮ ነው ልጁን የሚጠራጠረው። ትረስት አይኖርም። ገንዘብም ሳንቲም ለሱ ለመስጠት ምንም አይሰጠውም። ያገሉታል ምናምን መልሶ ልጁ እነበረበት ይገባና እንደገና ተመልሶ እኔ ጋር እንዲመጣ ይደረጋልና ያ ትንሽ ዋጋ ያስከፍለናል። ስራው ቲም ወርክ ነው፣ በጋራ የምትሰራው እንጂ መንግስት ለብቻው አዎ ይመለከተኛል ለብቻው መንግስት ለብቻው ፋሚሊ ለብቻው የሆነ አካል ለብቻው የሚሰራ ሳይሆን በግሩፕ ቲም ወርክ አድርገህ ልጆችን እስከ መጨረሻው የሆነ በረጅም ገመድ አስረህ አለ ያልክ እንዲየረቀክ ካልሆነ በስተቀር ኦኬ አገገሚያ ገብቷል አይተውም። ቢኮዝ ምንም ሰርጀሪ አድርገህ ከውስጥ ቆርጣ የምጥለው ነገር አለ ነው እኮ እዛው ነው ባለበት በቴራፒ ነው በቃ ሜዲኬሽን ይሰጣል። ሜዲኬሽኑ የሙድ ስታብላይዘር መድኃኒቶች ሜዲኬሽኖች ናቸው የሚሰጡት። አንድ ቀን ያን መድኃኒት ካልወሰደ ሙዱ ይቀየራል። ስለዚህ ያ እንዳይሆን ፎሎ አፕ በጣም ያስፈልገዋልና ብቻ ያው እንደዚህ እያደረግን ያለ ነው። ነገ ግን ትልቅ ሆስፒታል ይሆናል ብለን እናስባለን። በሜንታል እና በአዲክሽን ላይ ኢንሻአላህ በሂደቱ ኢንሻአላህ አሁን እንዳያያዛችን እንደዛ ላይ በጣም አሪፍ ነው ያለው ሁኔታ። እንደው አሁን ለምሳሌ በጣም የሚያስደስቱ ነገሮች ይችላሉ። አሁን እየሰራሽ ያለሽበት በባለፈው 1 ዓመት ውስጥ እንግዲህ ያየሻቸው ደግሞ ብዙ ፈተናዎች ይኖራሉ። የተደሰትሽባቸው ወይም ያዘንሽባቸው ቀናት ነበሩ በእነዚህ ሂደቶች? ማዘን ቅድም እንደነገርኩ ሁሌ እናቶች መጥተው አልቀሰው ኦልሞስት 3 ዓመት ምናምን የጎራፋ የያዙ እናቶች አሉ ልጆቻቸው እኛ ጋር ለማስገባት። ሁሌ የሚያሳዝኑ ነገር ትሰማለህ። በቃ አሁን ምን አይነት ዘመን ላይ ነው የደረስኩት? ልጅን ወልደህ አስተምረህ ደርሶ ለወግ ለማድረግ በቅቶ እኔን ይረዳኛል እኔን ይጠቅመኛል ብለህ በምታስብበት ሰዓት ከዛ ልጆች በአእምሮ ህመምና በሱስ ሲጠቁ ስታይ በጣም ከባድ ነገር ነውና ሁሌ አዝናለሁ። ለእናቶች በጣም አዝናለሁ። ያሳዝኑኛል። ቤተሰቦች በጣም ያሳዝኑኛል። መተውም መቀበል አለመቻል የሚመጣውን ሁላ ቢያንስ ማስተናገድ አለመቻል ሁሌ እንዳሳዘነኝ ነው። የምደሰትባቸው ብዙ አሉ። ያው ማዝነውም እንደዛው ቢኖርም ማለት የምደሰትባቸው ምንድነው ልጆች ተቀይሮ ማየት በቃ ተስፋ የተቆረጠባቸው ልጆች ብዙዎቹ ሚዲያ ላይ ስለማላወጣቸው አሉ። በጣም ምርጥ ልጆች አሉ። አግብተው ወልደው ሲወልዱ ልጆቻቸውን ፎቶ እየላኩልኝ ሰርጋቸውን እየላኩልኝ ቅርብ ከሆንኩ አዲስ አበባ ውስጥ ከሆንኩ ሰርግ እየተጠራው እየሄዱ ከአዲስ አበባ ውጭ ሲሆኑ ደግሞ የሰርጋቸውን ያለውን ነገር እየተላከልኝ ዩኒቨርሲቲ ተማሪዎች የነበሩ ወደ ዩኒቨርሲቲ እየተመለሱ ከሀገር ውጭ እየወጡ ያለውን በቃ ሁሉ ነገር በቃ ከነሱ ህይወት ጋር አለሁ አብሬ ነኝ ማለት ነው። እያንዳንዷና እናቴ እያሉ ሲደውሉልኝ ወላሂ በቃ አልቅሳለሁ። አንዳንዴ በጣም ደስ ይለኛል። በቃ እሱ ነው የሚያሰራኝ፣ በጣም ያረካኛል። እና የሆነ እኔ እንጃ እንዴት አድርጌ እንደምገልጽልህ አላውቅም። በቃ ከልጆቼ ጋር ያለኝ ግንኙነት በጣም አሪፍ ነው። አገግመው ጥሩ ስቴጅ ላይ ያሉ ልጆች በጣም ብዙ ናቸው። በጣም ብዙ ማጆሪቲ ከኔ ጋር ያሉ ልጆች ጥሩ ናቸው አልሐምዱሊላህ። በጣም በተለይ ቤተሰቦቻቸው ጎበዝ ይሁኑ ጠንካራ፣ ልክ ከኔ ጋር ተናበን የሚሰሩ ቤተሰቦች ካሉ ልጆቹ ላይ በጣም ውጤታማ እንሆናለን። አንዳንድ የሚሰለች ፋሚሊ ሲኖር ወይ አቅም ማጣት ምናምንም ሲኖር ግን ያመልጡናል ልጆቹ ከወጡ በኋላ ማለት ነውና
ምደሰተው በቃ በነዛ ልጆቼ ነው። በቃ ልጆቻቸውን ሳይደስ ይለኛል። በቃ የራሴ ልጆች ነው የሚመስሉ በጣም ደስ ይለኛል። ያ አስተስተኛል። ጥያቄውስ እንዴት ነው? ወደ ይመለከተኛል ለመግባት ልጆችን ወደዚህ ለመላክ መቼም ያው በጣም በርካታ ሰው ዌቲንግ ሊስት ይመረሽን ነው 8000 አንድ ሁለት ብለን 3 ቁጥርን 8000 ዌቲንግ ሊስት ስቲል አለ ተመዝግቦ ማለት ተመዝግቦ አለ። ወዴት እንደምናመራ መርጠን ነው የዘገብነው። እሱ ይገባቸዋል ብለን ያሰብናቸው ማለት ነው። ከተመዘገቡት ውስጥ አቅም ያላቸው ሰዎችም አሉ እና ግን በቃ እዚህ መግባት አለባቸው ብለን ያልናቸው የመረጥናቸው 8000 ሰዎች አሉ። 3 አመት 4 አመት እኛ ጋር ከጀመርን ጀምሮ ያሉ ማለት በቃ ለነሱ ስፖንሰር እያሳየን ነው። ባለሀብት ወይ ደግሞ መለከታው አካል ጋር ይሄ የሚያክል ሰው አለ ስፖንሰር ሁኑን ብለን ጠይቀን ማንም ሊረዳን ስላልቻለ ተናላለን። ምናልባት እኛም እንደ ፈንድ ሬዚንግ ነገሮች ምናምኖች እስካሁን አድርገን አናውቅም። እስቲ ወደፊት በዛ ወይ ሞክረን እነዚህ ዌቲንግ ሊስት ላይ ያሉ ሰዎችን የሚያገኙበት መገንድ እንፈልጋለን ብለን እናስባለን። እስካሁን ግን በጣም ኃይለኛ ችግር ላይ ያለነው በጣም ምንድነው አሁን ወደፊት እቅዱ እንግዲህ አሁን ከትንሽ ቤቶች ወይም ከቪላ ቤት ወደ ትልቅ ህንፃ ተቀይሯል ይመለከተኛል። እንግዲህ በአጭር ጊዜና በረጅም ጊዜ ደግሞ የምታስቀምጧቸው እቅዶች ይኖራሉ ወይም የሰው የምትቀበሉት የሰው ብዛት አሁን እንዳልሽኝ እንግዲህ ወደ 8000 ዌቲንግ ሊስት ላይ ካለ በጣም ብዙ ቁጥር ነው። አንቺ ደግሞ እያስተናገድሽ ያለሽው ወደ እንግዲህ 90 100 እንኳን ያልሞላ ነውና በአመታት እንኳን ብንከፋፍለው በጣም ብዙ አመት ሊያስፈልግ ነውና አንቺ እንደ ተቋም እዚህ ጋር ቢደርስልኝ ብለሽ የምታስቢው? አሁን እኛ እዚህ ህንፃ ላይ እንቀበል ካል እስከ 700 ሰው መቀበል እንችላለን። አሁን እዚህ ህንፃ ላይ አሁን 700 ሰው ይዛል። ግን አቀው የለንም። ሌላውን በምን አሁን ቢሆን ኦሬዲ በቃ እንደው አላህ ረፍቱን ተከራይተን ገብተናል። ግን በምንድነው እነዛ 700 ልጆች ከገቡ በኋላ ምንድነው የምናበላቸው? ሜዲኬሽናቸው ከየት ነው ምንድነው የምናደርገው? ለዛ ነው አሁን ግራ ገብቶን ሁለት ተያያዥ ነገሮች አሉት። በጣም ብዙ ወጪ ከስታፍ ከሰራተኛ ደሞዝ ጀምሮ ምግቦቻቸው፣ ሜዲኬሽናቸው በጣም ብዙ ነገር። ሴኩሪቲው በራሱ ሴፍቲ በጣም ይፈልጋል ስራው በጣም ምክንያቱም ልጁ ራሱን ሊያጠፋ የሚሞክር ልጅ ነው አንተ ጋር የሚመጣው። እሱን ካላጠፋ ደግሞ ከቻለ አንተን ሊያጠፋ የሚሞክር ነው። ህመሙ እኮ ነው እሱ አይደለም ጠልቶ ምናምን አይደለም ስለሚያመው ስለሚጨንቀው ነውና ያንን ሰው በተሻለ ሴኩሪቲ አቅም ባለው ሴኩሪቲ አድርገህ የማታስጠብቅ ከሆነ ከዚህ ፎቅ ላይ ተፈጥቶ ነው የሚሞተው። ስለዚህ ለዛ ምርጥ የሆነ ክፍያ ያስፈልጋል ለኤጀንሲ ምትከፍል ሴኩሪቲዎች ለማምጣት ሳይካትሪዎች፣ ዶክተሮች ምናምኖች ሌላ ቦታ ዶክተሮች ኤኒ ሆስፒታል ቀለል ባለ ደሞዝ ሊገቡ ይችላሉ። እኛ ጋር ሲመጡ ግን እጥፍ ነው የሚጠይቁት። የሴፍቲም ጠይቃሉ እጥፍ ነው የሚጠይቁት። ስለዚህ ወጪው በጣም ብዙ ነውና የወደፊት እቅዳችን እኛ እንግዲህ የራሳችን የሆነ ትልቅ ተቋም እንከፍታለን ብለን እናስባለን። ከሚመለከተው አካል ጋር እያወራ በሰፊው በደንብ ያው ክራይ ላይ አይደለም ያለነው በደንብ ተነጋግረን እሱን ነገር ያው መስመርም እያስያዝን ያለነው ከተለያዩ መንግስት አካላት ጋር እያወራን ያለነው እንከፍታለን ይኖራናል ብለን እናስባለን። የታመሙትን እያከምን ማከም ብቻ በቂ አይደለም። በእርግጥ ሱስን አእምሮ ህመምን ከምንጩ ማድረግ አይቻልም፣ ማድረግ አንችልም አላህ ራሱ ካልፈቀደ በስተቀር። መቀነስ እንችላለን። ለመቀነስ እንሰራለን ብለን እናስባለን። ለመቀነስ የምንሰራበት የራሳችን ትልቅ እቅድ አለ። በተለይ ይሄ ትልቁ ችግር ከትምህርት ቤት አካባቢ ነው እየተከሰተ ያለውና ከትምህርት ሚኒስቴር ጋር ተማሪዎች ህፃናቶች በተለይ ቲኔጀርስ ኤሌመንተሪ ስኩል ያሉበት አካባቢ ጋር በጋራ በደንብ ለመስራት ፕሮጀክቶች ቀርጸን ከነሱ ጋር አዌርነስ እንዲኖራቸው ህፃናቶች ሱስ ምን ያህል እንደሚጎዳ አእምሮ ምን ያህል እንደሚጎዳ እንዴት ከዓላማቸው ከፕሮግራማቸው እንደሚያወጣቸው ህፃናት ልጆችን ለማስተማር አስበናል። ዝግጅትም ጨርሰናል። አሁን እቺ ሪሃብ ሴንተሯ ተስተካከል ብለን ነው እንጂ ያንን ካላደረግን ከስር ልጆችን እየኮተኮትን ካላመጣ ብዙ ህፃናቶች ብዙ ወጣቶች እናጣለን። አሁን የሆነ ያመለጠን ጄኔሬሽን አለ። በቃ የሆነ ጄኔሬሽን በቃ አምልጦናል ከጃችን አፈትልኮ ወጥቷልና ቢያንስ እንኳን ቀጣይ ያሉትን እነሱን እየቀየርን እኛም አላህ እድሜ ከሰጠን እንሄዳለን ብለን አስበናል እና በሰፊው ነው ያሰብነው እንደሚመለከተን። ያን ካላደረግን ምን ወጣት ኢትዮጵያ የሚመራልን መሪ አናገኝም። ነገ ላይ ተተኪ ትውልድ የለም። አምራለች ሀገራችን ኢትዮጵያ ምርጥ ተተኪ የሚኮራባት። እኔ አሁን ልጄ ከአውስትራሊያ መጥቶ ባለፈው 3 ወር ቆይቶ ነው ሄደው። ዛሬ ዓመት በፊት መጥቶ ነበረ። አሁን ኢትዮጵያ ሲያያት ደንግጦ ነው ሄደው። አዲስ አበባ ምንድነው አስማት ነው ያደረጋችሁት? ከተማውን ገለባበጣችሁት? ምንድነው የሙላ ውበት ነው ያለኝና ይሄ ያማረውን ውብ የሆነውን አገር ከተማ ውብ የሆኑ አእምሯቸው የጸዳ ከሱስም ከምንም ጥሩ ሁኔታ ላይ ያሉ ወጣቶችን ለማምረት ከስር መኮትኮት መቻል አለበት። አዌርነስ መስጠት አለበት። ልክ እንዳሁኑ ማህበረሰብ
አዌርነስ እንደሌለው ሳይሆን እየተሻለ አዌርነስ ያለውና የሚጠነቀቅ ወጣት ሀገር ገዢ የሆነ ወጣት እንዲኖረን በጋራ ከመንግስት ጋር ለመስራት ተዘጋጅተናል። እንደው መጨረሻውን እንግዲህ ያው የራስሽ ህይወት ይኖርሻል፣ የልጅሽ አለ፣ አውስትራሊያ ኑሮ አለሽ፣ አሁን ደግሞ እዚህ ስራ ላይ ነው ያለሽው እና እነዚህ ነገሮች እንዴት ነው እያስኬድሽ ያለሽው? እንግዲህ እኔ አሁን ሁሉ ነገሬ ስራዬ ነው ብዬ ነው። ሁሉም ትዳሬም ስራዬ ነው፣ ሁሉ ህይወቴም ስራዬ ነው። 24/7 ነኝ እኔ 24 ሰዓት እዚህ ነኝ ያለሁት። ስራዬ ላይ ነው ያለሁት። የቤቴ ሄጄ ስልኬ ኦን ነው ሁሌ ለቢሮ ለዚህ ለድርጅቱ ማለት ነው። ቅዳሜ እሑድ ዊኬንድ አላውቅም፣ ሆሊዴይ አላውቅም፣ በዓል አላውቅም። ይኸው ረመዳን እንግዲህ እያየኸው ነው። ረመዳን እዚህ ነኝ። ረመዳን በጣም የምወደው መንዝ ነው ወር ነው፣ ግን ዘሆል ረመዳን ከነሱ ጋር ነው እያፈጠርኩኝ ያለሁት። አጠቃላይ በቃ ሁሉ ነገሬ ለዚህ ስራ ሰጥቻለሁኝ። በቃ ተጎትቼ ገብቻለሁ ያላህ ፍቃድ ስለሆነ ማለት ነው። የኔ ፕሮግራም አልነበረም፣ ግን ከገባሁበት በኋላ በቃ እንዳልወጣበት አድርጎ ነው አላህ የያዘኝ። እየሰራሁት ነው። ነገ ደግሞ አላቅም አላህ ምን እንደሚፈጥር። አልሐምዱሊላህ ልጄ ራሱን ችሏል። ዩኒቨርሲቲ ተማሪ ነው፣ ስራም ይሰራል። ምንም ከኔ የሚፈልገው ነገር የለም። እንደውም እሱ ነው እኔን የሚረዳኝ። አሁን ምንም እኔ አላስፈልገውም ለሱ። ከዛ ውጪ ከቤተሰቦቼም ከኔ ምንም የሚፈልጉት ነገር የለም። ሁሉም ራሱን የቻለ ፋሚሊ ነው ያለኝ አልሐምዱሊላህ። እኔ ራሴን ለዚህ ተቋም ሰጥቼ ምንም የሚያስጨንቀኝ በግራ በቀኝ አምጪ የሚለኝ በዚህ ይመለከተኛል በዚህ ፓራራል ነው ተባለ። ስለዚህ አልሐምዱሊላህ ደስ ይላል በጣም። እንግዲህ በመጨረሻ የምትይው መልእክት ካለሽ? እንግዲህ አሁን እኛ የሴቶች ማገገሚያ ማዕከል ለመጀመር በቃ ዝግጅታችን ጨርሰን ኦልሬዲ ወጣቶች ህፃናቶችን ለመቀበል ዝግጅት ላይ ነው ያለነው። እኔ በጣም የሚያሳዝነኝ ቀስሜ ነው የሚሰብረው የቲኔጀርስ የህፃናት ሱሰኞች ሁኔታ ነው የሚያሳዝነኝ። አሁንም ማህበረሰባችን አላወቀም፣ አልገባውም። እናቶች ልጆቻቸው የት እንደሚውሉ ቢያውቁ ምን አይነት ጓደኛ እንዳላቸው ሳይፈልጉ እየተሳቡ ስለሆነ ሳይፈልጉ ተለውጠው እየገቡ ስለሆነ ችግር ውስጥ እየተከተቱ ስለሆነ ልጆቻቸው ምን አይነት ጓደኛ እንዳላቸው ቢያጠኑ ልጆቻቸውን ቢፈትሹ በጣም ከባድ ሁኔታ ላይ ነው ያሉት። በተለይ ከ13 ዓመት 14 15 ዓመት ህፃን ናቸው የምንላቸው ልጆች ግን እኛ ከምናውቀው በላይ ብዙ ነገር ነው የሚያውቁትና ይሄ ግሎባላይዜሽኑ በጣም ብዙ ችግር አጥቶብናል። በጣም ችግር አጥቶብናል። ሶሻል ሚዲያው መከራ ውስጥ ከቶናል። ከኛ ሀገር ጋር ሊሄድልን አልቻለም። ከኑሯችን፣ ከድህነታችን፣ ከችግራችን፣ ከስልጣኔችን ጋር እየሄደ አይደለም። ብዙ ልጆች እያጣን ያለ ነውና እኔ የወንዶች ነበር እስከዛሬ ራስ የሚያሳዝነው አሁን የሴቶች እያስጨነቀኝ ነው ያለው እና ብዙ እናቶች ቤተሰቦች እያፈሩ እየደበቋቸው ነው ያሉት፣ አስረው እያስቀመጧቸው ነው ያሉት። መፍትሄው ያ አይደለም። አምጧቸው፣ ወደኛ አምጧቸው። ሴቶች መዳን አለባቸው። ሴት ማለት ሀገር ማለት ናት። እናት ሴት ማለት እናት ናት። እናት ደግሞ ሀገር ናት አይደል? ስለዚህ ካለ ሴቶች ሀገር አታድግም። ካለ ሴቶች ለውጥ አይኖርም። ምንም ቢሆን እኛ እናስፈልጋለን። እንደ ሀገርም ለሀገር፣ እንደ እምነትም ለእምነት፣ እንደ ባህልም ለባህል ሴት የሌለችበት ነገር ምኑም አያምርም፣ ምኑም አይደምቅም። እና ሴቶች ልጆቻችንን እያጣን እየተነጠቅን ያለ ነው። በቃ ባዕድ በሆነ ነገር እያጣናቸው ነው ያለ ነውና እባካችሁ ወላጆች ንቁ ነው የምለው። ንቁ። ይመለከተኛል ደግሞ ይመለከተናል በሉ። እኛንም እርዱን፣ አግዙን፣ ጎብኙን፣ ከጎናችን ሁኑ። እኛንም ይመለከተናል በሉ። ደግሞ ቀርብ ብላችኋል። ቀርበናል። መሀል ከተማ እንደ ጦር ኃይሎች አዋሽ ወይን ጠጅን የማያውቀው የለም። ኮካ ማዞሪያ እንግዲህ ያው የተጣለለ ህንፃ ላይ ይመለከተኛል ያው ስሙን ጽፎ እየጠበቃችሁ ነው ያለውና አትፍሩ። እኛ ጋር ለመጎብኘት ብዙ ሰዎች ይፈራሉ። አእምሯቸው የሚቀርጸው ነገር ስላለ ነው። ግድ የላችሁም፣ አትፍሩ ነው። እኛን እዩ፣ ልጆቻችንን ይሁንና ጎብኙ። ልጆቻችሁንም ደግሞ ፈትሹ በየቤቱ። በእርግጠኝነት ቢፈተሽ ሁሉም ቤት አለ ብዬ ነው የማምነው። ሁሉም ቤት የሌለበት የለም እና በጋራ ልጆቻችንን እናድን፣ አገራችንን እናሳድግ ነው የምለው። ደግሞ ደግፉን። መንግስት የሚመለከተው አካልም የቦታ ችግር አለብን። በጣም ብዙ ብር ነው ለዚህ ቤት ኪራይ የምንከፍለው። ቤት የራሳችን ቤት እና ቦታ ቢኖረን ለቤት ኪራይ የሚከፈለው ብዙ ወጣቶች ገብተው አገግመው እንዲወጡበት እናደርግ ነበረ እና እባካችሁ ከጎናችን ሆኖ ነው የምለው። አንተንም በጣም አመሰግናለሁ። አባይ ቲቪ በጣም ነው የምናመሰግናችሁ። በጣም ነው የምንከታተላችሁ። በጣም ነው የምንወዳችሁ። የኛ ቤተሰቦች ናችሁ። ቤተሰብ ሆነን ደግሞ እንዘልቃለን እስከ መጨረሻው ብዬ አስባለሁ። እናመሰግናለን። እንግዲህ ያቀሻቸው ሁሉ የሚሳኩበት ቀጣይ ጊዜ ደግሞ በዚህ በአማረ ህንፃ ውስጥ የተሻለ ውጤት የሚታይበት በርካታ ወጣቶች በችግር ውስጥ እያለፉ ያሉ ወጣቶች እንግዲህ ታክመው የሚድኑበት ከሱስ የሚጸዱበት ይሆናል ብለን ተስፋ እናደርጋለን። ይሄማ ከልብ እናመሰግናለን። ያሰብሽ ሁሉ ይሳካልሽ። መልካም ዕድል።